እንግዲህ የዛሬው አርስቱን በራፍ ላይ እንዳያችሁት ወለይሰ ዘከሩ ከልኡንሳ ይላል። ይሄን ንግግር የተናገረችው የእናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና የሷ እናት ነበረች። ማርያምን ወይም መርየምን ያረገዘችው እናት ምኞቷ የነበረው ወንድ ልጅ እንዲወለድላት ነበር። ነገር ግን የተወለደችው መርየም ስትሆን ወኢኒ ሰመይቱሃ መርየም ብላ እናትየው ስም አወጣችላት። በቃ እኔ መርየም ብያታለሁ ልጄን ብላ ስም አወጣችላት። እናትየው ግን የተናገረችው ወለይሰ ዘከሩ ከልኡንሳ እንደው አላህ እንዲያገለግል ነበር የፈለኩት፣ ወደ ፈጣሪውን የሚያገለግል ባሪያ እንዲሆን ፈለኩኝ፣ ነገር ግን አልሆነልኝም ማለችና ወለይሰ ዘከሩ ከልኡንሳ አለች። ሴት ልጅ እንደ ወንድ ልጅ አይደለም ማለች። ነገር ግን ያው መርየም ማናት የሚለው ግን እናትየው ብቻ እንደጠረጠረችው ሳይሆን ከምንም በላይ የምድራችን ሞዴል ተብላ የምትጠራው በተለይ ለሙስሊሙም የሆነ ነን ሙስሊም ለሆነ ሁሉ ትልቅ ምሳሌ የምትባለው እናታችን መርየም ወይም የኢየሱስ ወይም የኢሳ አለይሂ ሰላም እናት የሆነችው እሷ ናት። እንግዲህ እናነሳዋለን። እንግዲህ ዛሬ ይሄን አርስት መነሻ ቢደረግም ዋናው ግን አርስቱ የሴቶቻችን ጸጋነት፣ ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው። ብዙዎቻችን እንግዲህ ቁርአን አክትመናል። ሱረቱል ሪጃል የሚባል የለም 30 ጁዝ ውስጥ ሱረቱል ሪጃል የሚል የለም። የወንዶች አንቀጽ የሚባል የሚጠራ የለም። ሱረቱል ኒሳ ግን አለ፣ የሴቶች አንቀጽ ተብሎ የሚጠራ አለ። ይሄም ሳይበቃ ደግሞ ሱረቱል መርየም ተብሎ ደግሞ በተጨማሪ በእናታችን መርየም ወይም ማርያም ረጅም አያ አሁን ልክ ወንድሜ እንዳስታወሰው ወዝኩር ፊል ኪታብ መርየም ብሎ እንደጀመረው ስለ መርየም ያለችውን አስታውስ ብሎ የጀመረው የቀራው ወንድሜ አያ ረጅም ስለሷ ታሪክ ሱረቱል መርየም ተብሎ በሷ ተሰይሞላት። ሶስተኛ ደግሞ ሴትነት ምን ያህል ኢስላም እንዳጋጠው ሌላ መገለጫው ሱረቱል ሙጃደላ። ሱረቱል ሙጃደላ የወረደው በማን ነው? ኸውለት ቢንቱ ሳለባ የተባለች ሰሃባ ናት። ኸውለት ቢንቱ ሳለባ የተባለች ሰሃቢት ሴት ናት። እቺ ሴት ባሏ አንድ ንግግር ተናገራት። አንቺ ጀርባዬ ነሽ፣ ያው ሚስቴ አይደለሽም የሚል ነገር ሲናገራት ባሌ እንዲህ ተናግሮኛል ተፈትቻለሁ ወይ ብሏ ለነብዩ አለይሂ ሰላቱ ወሰለም ሄዳ ስጠይቅ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። በዚህን ጊዜ እሷ በጣም ተጨነቀች። በቃ እንግዲህ እኔ የምትፈልገው ሌላ መልስ ስለሆነ እኔ በቃ ወደ ጌታዬ ስሞታዬን አሰማለሁ ከሱ መልስ ጠብቃለሁ ብላ ዱዓ አደረገች። እሷ ይሄን ዱዓ ስታደርግ ሹፉ ትልቅ ሴት ናት ወይም አረጋያን ብለን የምንጠራት ናት። ነገር ግን ሴትነቷን አላህ ሱብሓነሁ ወተዓላ አላሰነሳት። በዚች ስትዮ ቁርአን ወይም አንቀጽ ወረደ። ምን የሚል ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ በባሏ ጉዳይ ተመላልሳ የምትጠይቅ የነበረችው ሴት አላህ ሰምቷታል። አላህ እንቅስቃሴዋን ጥያቄዋን ሰምቷታል። መጠ ንገራት ምን መደረግ እንዳለባትና ወደ ትዳሯ እንዴት መመለስ እንዳለባት ንገራት ብሎ ለዚች አሮጊት ብለንኛ የምናሳነሳቸው ሰዎች አላህ ከማሳነሱ የሚጠብቀንና ይሄ እንኳን በሽታ ነው። ትንሽ የምንለው ሰው በራሳችን ጭንቅላታችን ትንሽ ሲሆን ያው ዳሃ ትንሽ እንላለን፣ ገንዘብ የሌለው ትንሽ እንላለን፣ ምላስ የሌለው ትንሽ ልንል እንችላለን። ነገር ግን አላህ ትንሽ አላረጋትም። በሷ የተነሳ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ የሚለው በሷ የተነሳ አንቀጽ ወረደ። እንግዲህ የሴቶቻችን አላህ የሰጣቸው ትልልቅ ጸጋዎች ነው የምናወራው። ሌላው ደግሞ ሴቶቻችን በጃሂልያ በቀድሞ የድንቁርና ዘመን ጊዜ 50 የሚያገቧቸው ነበሩ፣ 90 የሚያገቧቸው ነበሩ። ሴቶቻችን አላህ ከሰጣቸው እንደ ወንዱ ደግሞ ከሰጣቸው ትልቁ መገለጫ ደግሞ ሌላው ምንድነው ከተባለ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ እናንተ የነሱ ልብሶች ናችሁ፣ እነሱ የናንተም ልብሶች ናቸው አሉ። ይሄ ምን ማለት ነው? ላጤ ማለት ልብስም ቢለብስም ራቁቱን የሚኖረው ማለት ነው። አላህ ሰብር ይስጣችሁ። እንግዲህ ምክንያቱም የቤት ልብስ እምንለብሰው አለ ስንተኛ፣ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ።
አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳር ነው አይደለም ባለትዳር ከተባለ አንድ ነገር ይቀልልሃል ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስል ነገሮች አሉ ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ ለምን አቅሉ ሙሉ አይደለም ይላሉ ያቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው አልተረጋገም በቃ ያየው ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየው ሁሉ በቃ ኑረል አይን ነው የምትመስለው ስላላገባ ነው እኮ ትክክለኛ ኖርማል መልኳም ቢያይኮ ጉር ነው የሚፈለው ዑለሞቹ ግን ይሄን አህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር ሴቶቻችን ሌላ አላህ Subhanahu Wa Ta'ala ከሰጣቸው ትልቁ ጸጋ ደግሞ ምንድነው ወንዶች መልካም ነገር በሚሰሩበት አጅር ሴቶችም ያገኛሉ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة መልካም የሰራ ወንድ መልካም የሰራ ሴት አላህ መልካም የሆነ ኑሮ በዱንያ ላይ እናኖራቸዋለን ወለነጅዚየነሁም አህሰኑ ማ ካኑ ያዕመሉን በሰሩት መልካም ስራ ደግሞ ነገው መልቂያማ ምን እናረጋቸዋለን እንመነዳቸዋለን ይላሉ ወንዶች የሰሩት መልካም ስራ ሴቶችም ያገኙታል እንግዲህ ኢስላም ከምንም በላይ ከሰጣት ደግሞ ሌላ ትልቁ ነገር ያው ሁሎቻችን በዚህ ጋር ያለነው ድንገት 1000 ሴቶች ሊያዳምጡ ይችላሉ አሁን ውስጥ 10 ሴቶችም ሊያዳምጡ ይችላሉ ደስ የሚለው ግን እዚህ ውስጥ ያለው ሁሉ ከሴት ጋር ነው የሚኖረው ወይ ከናቱ ወይ ከሚስቱ ወይ ከእህቱ ነው የሚኖረው ሁላችንም ከነሱ ጋር ስለምንገናኝ ይሄ ትልቁ ወሳኝ ነገር ነው ሌላው ሴት ልጅ በእስላም እንኳን ልትወርስ ይቀርና ትላንትና እንኳን ልትወርስ ይቀርና ሰውናት ሰው አይደለችም ነበር የተባለችው በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር ነገር ግን ኢስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ የአባቷን ውርስ እንድትወርስ ፈቀደላት የአባቷን ውርስ እንድትወርስ ከሰጣት ጸጋ አንዱ ኢስላም ይሄንን ትላንት የደንቆሮ ዘመን ጊዜ ደግሞ በጣም የሚገርማችሁ ትላንት ያጨለማ ዘመን ጊዜ ደግሞ በጣም የሚያሳዝነው አንድ አባት ወኢዛ ቡሽራ አሐዱሁም ቢልኡንሳ እንኳን ደስ አለ ማሻአላህ ኮንግራ ብለናል ባለቤት እኮ ሴት ልጅ ወለደችለት ሲባል ዘለ ወጅሁ ሙስወዳ ፊቱ ጭምድድ ኩምትር ይል ነበር ለምን ሴት ልጅ ስለተወለደለት አንዳንዴም እኮ ይሄ ድንቁርና ደግሞ ዛሬም ያለበት ቦታ አለ ሚስቱን የሚያኮርፋለ ምን ሆንክ ሲባል ባካውንም ሴት ወለደች ይላል እና እሷ ዳቦ ቤት ናት እንዴ ባለ 10 ብር ባለ 15 ብር ጠፍጥፈው እንደሚሸጡልን ዳቦ ቤት ተጠፍጥፍ እንዴ ከየት ተጠፍጥፋለች እሷ የምታውቀው ነገር የለም እንደ የሰው ልጅ እኮ ጥጋቡ በጣም ይገርማል አንዳንዱ ሴት በዛብኝ ይላል አንዳንዱ ወንድ በዛብኝ ይላል አንዳንዱ ደግሞ አዳር ያለቅሳል ያ ረቢ አንድ ልጅ ከከለከልከኝ 10 አመት ሆነ ብሎ ደግሞ የሚያለቅሳል አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ ጥጋባችን ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርዝቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ደሃን ሁሉ ይረግጥ ነበር ደሃን ሁሉ በመኪና ነው የሚገጨው እዚህ ደሃ አልፈልግም እዚህ ሰፈር ደሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ من رحم ربي አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርዝቁን አላህ ሲያዘንብለት የሰው ልጅ አይቻል ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደችው ሁለት ነገር ያስባል አንደኛ ልቅበራት ወይስ ለደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ መንደር ላይ የሚወራልኝ ይላል
አላህ ምን አለ? አላ ሳአ ማ ያሕኩሙን። ምን አይነት ፍርድ ነው የሚፈርዱት አለ። ምን አይነት ውሳኔ ነው የሚወስኑት? ሴት ልጅን አላህ ሰጠው። ሴት የሌለበት ቤት ቤት ነው እንዴ? እንደው እውነታው ስንል ሴት የሌለበት ቤት ቤት ነው ወይ? ወጡ ኬት ይጣፍጣል? ቤቱ ለመግባት መቼ ይስብሃል? ይሄን አክል ደረጃዋን አሳንሷት ነበረ። ግን ማሰብ ብቻም ሳይሆን ይተገብሩ ነበረ። ወይ ገሏታል ወይ ደብቋት ነበረ። የሚያሳዝን ፍርድ ነው የፈረዱባት ይላል ነቢያችን። ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል? አላህ ሱብሓነሁ ወተዓላ ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ? በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ። ሁለትም ሰጠው ሶስትም ሰጠው፣ የጀነት መግቢያ ጌጥ ናት ሴት ልጅ። አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሰሃል። ሴት ልጅም ማሳደግ፣ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ፣ ለቤተሰብ ተጨናቂ፣ ለሁሉ ተጨናቂ ሴቶች ናቸው። ወንድ እንደውም ትንሽ ጠንከር ይላል። በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም። ሁለትም ሶስት። እንግዲህ አላህ ሱብሓነሁ ወተዓላ ሴት የሌላችሁ የሐዲስ ያጓጓል። አላህ ሴቱን ይስጣችሁ። የዛሬው አዳርም አላህ መልካም ያርገላችሁ። ከዛሬውና የሚጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው። ሰበብያ ይፈልግ የለም ሰበቡ ምናምን አላህ ያድርገን። ያለን ደግሞ ሰዎች ተንከባክበን ማሳደግ ያስፈልጋል። በዱንያ ላይ ትልልቅ ሴቶችን አላህ ጠራለን። እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም፣ ሌሎቹ ነጥብ ስለሚያመልጡ። ከነዚህ መካከል ሶስት ሴቶች አጠር አድርጌ ለመንገር፣ የመጀመሪያው የፊርዓውን ሚስት ናት። እናታችን አሲያ ትባላለች። ትዳሩን ገባችበት፣ አመነችበት። የባሏ አምባገነን ግን ጀነት እንደማያገኝ አወቀች። የቤተ መንግስት ኑሮ አልጣማት። የአባይ ውሃ በግቢዋ ላይ መዞሩ አልጣማት። ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት። አስገራሚ ወታደሮች መኖራቱ አልጣማትም። ይቅርብኝ ከእንደዚህ አይነት ባላለች። ለምን? ታርጌቱ ጀነት ስለሆነ ሙእሚን። እቺ ሴት በጣም ጌቷን የምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው? ረቢ ብሊኒ ኢንደከ ቤተን ፊል ጀና ያለች። ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች። ወነጂኒ ሚን ፊርዓውን ወዐመሊሂ፣ እንዴ ያቀፍ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች። ወነጂኒ ሚን القوم الظالمين፣ ከሱ ጋር ማብሮ ካሉ በደለኞች ባንተ ተጠበቃለሁ ነበር ያለች። ምን ፈልጋ? ጀነት ነው። ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት። አላህ ሰላሙን ያወርድባትና ምርጥ ሴት። እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው። አንድ ቀን ሚስከርት ለብሳ አታውቅም። አንድ ቀን ማርያም ሱሪ ለብሳ አታውቅም። አንድ ቀን ደረቷን ከፍታ አታውቅም። ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው። አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረኛ አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች። ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል። በጣም ደንግጣለች መርየም። አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ እያለች ነው ያለችው።
መውደድ ማለት በምላስ አይደለም። በተለይ የኛ አገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል። መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት። ተግባር ላይ ያለ ነው ሲባል በጣም ከባድ ነው። መርየም እንግዲህ አርግዛ እንኳን መላኩ ጅብሪል ወይም ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርራህማን ሚንከ ኢን ኩንተ ተቂያ እኔ በራህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው። እሱ ሊያበሽራት ነው የመጣው፣ ግን እንዳትጠጋኝ ያለችው። እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያለ አባት የተወለደ የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድነው መልስ ጫላት? ያ መርየሙ አና ለኪ ሀዛ፣ አንቺ መርየም ወይ ምንድነው ያረገሽው ባክሽ? ያ ኡኽታ ሃሩን ማ ካነ አቡኪ እምራአ ሰውኢን ወማ ካነት ኡሙኪ በግያ። በጣም ከባድ ንግግር ነው የተናገሩት። አባትሽም መጥፎ አልነበረም፣ እናትሽም ደግሞ ዝሙተኛ አልነበረችም። ቃሉ አይከብድም? በጣም ተጨነቀች። እንዲህ መጥቶ ሲሉሽ ምን በያሏት? አላህ ምን በያላት? ፈአሻረት ኢለይህ፣ ወደ ህፃኑ አመላክች አላት። ወደ ማን? ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች። ለምን? የእሷም ክብር መጠበቅ ስላለበት፣ የእሷም ክብር መጠበቅ ስላለበት። ታዲያ በአንቀልባ ያለ ህፃን ልጅ እንዴት አናግሪ ትይናለሽ ብለው ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው። ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ አለ፣ እኔ የአላህ ባሪያ ነኝ። አታኒ አልኪታብ፣ መጽሐፍ ሰጥቶኛል። ወጀዐለኒ ነቢያ፣ ነቢይም አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ፣ የትም ብሆን ደግሞ የተባረኩ አድርጎኛል። ወአውሳኒ ቢሰላቲ ወዘካት፣ አይገርም? እንድሰግድም አዞኛል፣ ዘካም እንዳወጣ አዞኛል አለ። እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ። ማን? ኢየሱስ አለይሂ ሰላም ወይም ኢሳ። ነብይነቱን አረጋገጠ፣ መጽሐፍ እንደተሰጠው አረጋገጠ፣ ቤቱም ቦታ የተባረከ እንደሆነ አረጋገጠ፣ ሰላት መስገድ እንዳለበት አረጋገጠ፣ ዘካ ማውጣት እንዳለበት አረጋገጠ። ይህን ንግግር ኢሳ አለይሂ ሰላም ተናገረ፣ በልጅነቱ ተናገረ። ማን ከወሬ ዳነ? ማን ከወሬ ዳነ? መርየም ዳነች። አላህ ክብሯን ጠበቀላት። አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በሕፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ? ኢነ መሰለ ኢሳ ኢንደላሂ ከመሰሊ አደም፣ የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ። እንደውም የአደም ይገርማል አለ። خلقه من تراب፣ ከአፈር ፈጠረው። ثم قال له كن فيكون፣ ሰው ሁን አለው፣ ሰው ሆነ። የአደም ነው እንደውም የበለጠ የሚያጅበው። ቢያንስ አባቱ አልታወቀም፣ አላህ ሁን ባለው ነውና የተፈጠረው ኢሳ አለይሂ ሰላም። ቢያንስ ግን ከሴት ወድ ውስጥ ነው የወጣው። አላህ የአፈጣጠር ጉዳይ እንዳይገርማችሁ፣ ለመገረም ከሆነ የማን ይገርማል አለ? የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ። ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል። ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል። እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን የምታስደነግጥ አልነበረም። አለባበሷ በጣም ጥቡቅ ሴት ነበረች። ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም። ትክክለኛ የምትለብሰው የነበረው ልብስ አላህ የፈቀደላት አውረቷን የምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም። እቺ ሴት ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች? መርየም ወይም ማርያም ሆነች። የኢየሱስ ወይም
የኢሳ አለይሂ ሰላም አላህ ሰላሙ ያወርድባቸውና በሁለቱም ይህንን ደረጃ በዱንያ ላይ ሰጧቸው። መርየም ይህን አጅር ያገኘችው በምንድን ነው? በጥቡቅነቷ ነው። ጀነት የምትከጅል እህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው። ያም ጎረምሳ ይሄም ጎረምሳ የሚጎትታት አልነበረች። በጣም ጥቡቅ የነበረች ታላቅ ሴት የነበረች በተለይ ሙስሊሞች በጣም አድርገው ታሪኳን በሱረቱል መርየም በደንብ የምናውቀው መርየምን ወይም ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪ እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው።